በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተከበራችሁና የተወደዳችሁ የእግዚአብሔር ልጆች ሁላችሁም ኦርቶዶክሳውያን ተዋሕዶ አማኞች በሀገር ውስጥም በሀገር ውጭም ያላችሁ እንኳን አደረሳችሁ ለሰሙነ ሕማማት። ጾምን ጀምረን በዓለ ሆሳዕና አክብረን መጋቢት መድኃኔዓለምን አክብረን ሰኞ ሕማማትና ማክሰኞ ሕማማት ስርዓተ ጸሎትና ስርዓተ ስግደት ላይ ነው የምንገኘው። የሆሳዕናው ያው ይታወቃል። በያላችሁበት በየአድባራቱ በየቤተ ክርስቲያናቱ ትምህርቱ ተምራችሁበታል። ሆሳዕና ቄጠማ ቅጠል ጎዝጉዘው ልብሳቸው አንጥፈው ሕፃናት አይሩግ ሽማግሌዎችና ሕፃናት ሕዝብ አሕዛብ ሁሉም ተሰብስበው ሆሳዕና በአርያም በእግዚአብሔር ስም የሚመጣ ሆሳዕና መድኃኒት ነው እያሉ ያመሰገኑበትን በዓል አክብረው ከሰኞ ማክሰኞ ሮብ ደግሞ ያው ሀሳቡ ተገልብጦ የክርስቶስ እንዲያዝና እንዲሰቀል ምክረ አይሁድ የጸናበት ሮብ ነው። ሰኞ ያው ዕፀ በለሷን የረገመበት ፍሬ አጥቶባት፣ እንግዲህ ይሄ በለሲቷ ችግር ኖሮባት አይደለም። እጽዋቱ በተፈጥሮ ሲፈጥራቸው እግዚአብሔር ፍሬ የሚያፈሩ አድርጎ ነው የፈጠራቸው። ፍሬ የማያፈሩ አይፈሩም በተፈጥሯቸው። የሚያፈሩ ደግሞ በዑደት ተፈጥሮ ዑደታቸውን ጠብቀው አዝርዕቱም እጽዋትም ያፈራሉ። እንግዲህ በበለስ የተመሰለው የሰው ልጅ ነው። በለስ ብሂል ቤተ እስራኤል ሙንቱ፣ በበለስ የተባሉ እስራኤላውያን እስራኤል ቤቶች ሰዎች ናቸው ነውና ከኛ እግዚአብሔር ፍሬ አጥቶብን እንዳያፍርብን፣ እንዲሁም ርግማን እንዳይደርስብን እንዳንረገም፣ አንደኛ የእግዚአብሔር ጥበቃ የእግዚአብሔር ቸርነት አይለየን። ሁለተኛ የራሳችንም ጥረት የራሳችንም ሃይማኖታዊ ምግባር አቅንተን ሃይማኖታችን ጠብቀን አስፍተን እንድንኖር መጻሕፍቶች ይነግሩናልና እቺ ዕፀ በለሲቷ የተረገመችባት ሰኞ ቀን ነው ብለን እናስባታለን። በማቴዎስ ወንጌል ምዕራፍ 21 ላይ የሚገኝ ቃል ነውና ያው በየዓመቱ ትምህርት ይሰጣል፣ ይነገረናል፣ እንሰማዋለን። ግን ትግበራ ላይ እንቸገራለን። ፍሬ ማፍራት የሃይማኖት ፍሬ 30፣ 60፣ 100 ፍሬ የሚባለው እንግዲህ እነዚህ ነው። ለብቃት ደረጃም የሚያደርሱ ከ30 ፍሬ ወደ 60 እያደጉ ከ60 ደግሞ ወደ 100 ፍሬ እያደጉ ሲሄዱ የሃይማኖት ፍሬ የምግባር ፍሬ ወደ ብቃት ደረጃ ይደረሳል ማለት ነው። የማዕከላዊ ወጣኒነት ጀማሪ፣ ማዕከላዊነት መካከለኛ፣ ፍጹምነት 100 ፍሬ ማለት ነውና ማዕከላዊ የሚባለው 60 እና እነዚህ ነገሮች እንዳያጣብን እግዚአብሔር እንዳያፍርብን ርግማንም እንዳይደርስብን እንደ ዕፀ በለሲቷ እንደደረቀች ደርቀን እንዳንቀር በዚህ አጋጣሚ መልእክቴንና ምክሬን አስተላልፋለሁ። በሌላኛው አረፍተ ነገር ደግሞ ያው ሰኞ አሁንም ቤተ መቅደሱን ያጸዳበትና ቤተ መቅደሱን ያነጻበት ቀን ነው። ይህም አብሮ ተያይዞ ያው ማጽዳት ሲባል ቤተ መቅደስ ቆሽሾ አይደለም፣ የኛ ቤተ መቅደስ የቆሸሸበት ከዚህ ከዕፀ በለሲቷ ጋር ተያይዞ ሰኞ እናስባለን። ማክሰኞ በአይ ስልጣን ትገብር ዘንተ ጥያቄ የተጠየቀበት ነው። ጠያቂዎቹ አይሁዳውያን ናቸው። ተጠያቂው ጌታችን ኢየሱስ ክርስቶስ ወልደ እግዚአብሔር ነው። ወልደ አምላክ ወልደ ማርያም እግዚአብሔር ወልድ ነው ተጠያቂው። በምን ስልጣን ይህንን ታደርገዋለህ ብሎ ማቴዎስ ወንጌላዊ ቅዱስ ዮሐንስ የጻፈልን ኃይለ ቃል የሚገኝ ነውና ያው አይሁዳውያን እንግዲህ ራሳቸው ብዙ ጥያቄ ከእግዚአብሔር የሚጠየቁበት ብዙ ጥያቄ እያለባቸው የምቀኝነታቸው የክፋታቸው ጥግ ሰቅለውና ገርፈው አሰቃይተው መግደላቸው አልበቃ ብሎ በምን ስልጣን ይህንን ታደርገዋለህ ብለው የጠየቁበት ጥያቄ ነው። እንግዲህ ራሱ ከእግዚአብሔር ጋር ያስተካክላል፣ ሰንበትን ይሽራል፣ እኔ እግዚአብሔር ነኝ ይላል ብለው ለመክሰስ የሚያመቻቸው ለወንጀላ የሚያመቻቸው ጥያቄ የጠየቁበት ቀን ነው ብለን ነው የምናስበውና
ከዚህ ጋር ተያይዞ ያው ማክሰኞ በዚህ ይታሰባል። ምንባባቱ ስግደቱ ሁሉ ሰፊ ነው በጣም። ኦሪት ይነበባል፣ ነቢያት ይነበባሉ፣ ወንጌላውያን ይነበባሉ፣ ምስባክ ይሰበካል፣ መዝሙረ ዳዊት ሙሉ ይጸለያል። እግዚኦ መሐረነ ክርስቶስ ብለን ኪርያላይሶን ብለን ብንጸልይ ተጠቃሚ እንሆናለን ማለት ነው። ፍሬ የሚባለው እንግዲህ ይሄ ነው። ይህንን አለማድረጋችን ነው አሁን እኛ ተወቃሽ የምንሆነው እንደ ዕፀ በለስ ርግማን የሚደርስብን ማለት ነውና ወጻብሖ ተማከሩ ሊቃነ ካህናት። እንግዲህ ሮብ ይሄ የተፈጸመ ነው። የማክሰኞውን በዚህ አጠራ አድርገን ዋና ዋናውን ካለፍን በኋላ ሮብ ወጻብሖ ተማከሩ ሊቀ ካህናት፣ ምክረ አይሁድ የጸናበት በቃ ይሰቀል፣ ይያዝ፣ ይሙት፣ ይገደል ብለው የፈረዱበት ፍርድ ያጸኑበት ነውና አንዱ ይሄ የንጋቱ ጠዋት የተፈጸመ ነው። በዚህ እያሰብን 12 ጊዜ አቡነ ዘበሰማያትና 41 ጊዜ ኪርያላይሶን እግዚኦ መሐረነ ክርስቶስ ብለን በመቁጠሪያም ይሁን በእጃችን ይህንን እንጸልይ ይገባል ማለት ነው። 3 ደግሞ ያው ጲላጦስ ፊት የቆመበት ነው፣ ፍርድ ያገኘበት ነው። በቃ ፍርድ ሁሉ ያለቀበት ከንጋቱ ጠዋት ወጻብሖ ተማከሩ ሊቃነ ካህናት በነጋ በጠባ ጊዜ የካህናት አለቆች አይሁድ፣ ጸሐፍት፣ ፈሪሳውያን ምክራቸው አጽንተው ውሳኔ ወስነው 3 ሰዓት ይዘው ለፍርድ ያቀረቡበት ነው ማለት ነው። እና በእርግጥ የተያዘው ከሌሊቱ 6 ሰዓት ነው። ይህም አብሮ የሚታሰብ እዚህ ነው። 3 ሰዓት ጲላጦስ ፊት የቆመበት ነው። 6 ሰዓት መስቀል የተሸከመበትና በችንካር የተቸነከረበት ነው። አክሊለ ሦክ የተደፋበት ነው። ንጉሥ ነኝ ትላለህ ንገስ ብለው የሾህ አክሊል በራሱ ላይ የደፉበት ነው። ይህንንም ሁሉ የምናስብበት ነውና 9 ሰዓት ቅድስት ነፍሱ ከቅድስት ሥጋው ለይቶ በራሱ ፈቃድ በራሱ ስልጣን ያው ወደ ሥጋው ወደ መቃብር የወረደበት፣ ነፍሱ ወደ ሲኦል ወርዶ በመለኮታዊ ስልጣኑ በአካለ ነፍሱ ወርዶ ነፍሳትን የማረከበት ነው። ዲያብሎስን ያሳፈረበትና ስልጣኑን የሻረበት ነው። የራሱ ስልጣን፣ የራሱ ኃይል፣ የራሱ ስልጣን ያሳየበት ነው። ስለዚህ ሮብ ያው ከዚህ ጋር ተያይዞ ይህንን ይመስላል። ማርያም ተፍረትም ሽቶውን የቀባችበት፣ ንስሐዋ በደሟ በእንባዋ እያጠበች እግሩ ላይ ወድቃ ጸጸቷን ኃጢአቷን የተናዘዘችበት፣ ሽቶውን የቀባችበት፣ ወደ ክርስቶስ እግር ቀርባ የተለማመጠችበት ኃጢአቷ ይቅር እንዲላት ልክ እግሩን አጥባ ሽቶ ቀብታ በፀጉሯ እየወለወለች በእንባዋ እየወለወለች ያው የተሰረየላት ኃጢአቷ እናስባለን። ሐሙስ እንግዲህ ሕጽበተ እግር ለሐዋርያት ትሕትናውን ያስተማረበት ነው። ፈጣሪ ፍጡራኖች ዝቅ ብሎ የሐዋርያት እግር ያጠበበት ነው። መስዋዕተ ኦሪትን ሽሮ መስዋዕተ ሐዲስን የሾመበት ነው። መስዋዕተ ኦሪት በእንስሳት የነበረው በራሱ ስጋ በራሱ ደም ዓርብ የሚቆረሰው ስጋ ዓርብ የሚፈሰው ደሙ ነገ የሚፈሰው ደሜ ይሄ ነው፣ ነገ የሚቆረሰው ስጋ ይሄ ነው፣ እንካችሁ ብሉ ባርኮ ማዕድ ሰርተው ሐዋርያትን የሰጠበት ነው። ይሁዳም ያሳፈረበት ያጋለጠበት ቀን ነው። እንግዲህ ዓርብ ደግሞ ዋናው ነው ማለት ነው። ወይ የተፈጸመ ሁሉ የሚለውን ሁሉ የነቢያት ትንቢት ተፈጸመ። ይወርዳል፣ ይወለዳል፣ ይሞታል፣ ያው ምራቅ ይተፋበታል። የአይሁድ አለቆች ያው አሐዙኒ ከለባት ብዙሃን ማህበረም ለእኩያን የእኩያን ማህበርተኞች ያዙኝ ብሎ ነቢየ እግዚአብሔር ዳዊት ቀድሞ እንደተናገረው በመዝሙር ላይ ይህንም ሁሉ የምናስብበት ቀን ነው። ዓርብ በመሰረቱ ብዙ ነው፣ በጣም ሰፊ ነው እና በዚሁ ዓርብ በቀራንዮ ስቅለት መታችሁ ዓርብ ስቅለት በቀራንዮ እንድትሰግዱ ጸሎት እንድታደርጉ ስርዓተ ስግደቱን ስርዓተ ጸሎት እንድታሳልፉ መልእክታችን እናስተላልፋለን። እንግዲህ ይሄ ዓርብ በቀራንዮ ያው በኢየሩሳሌም ያለ ቀራንዮ በኢየሩሳሌም የተሰቀለበትን ለዓለም ሁሉ መድኃኒት የሆነበትን ዓለሙን ያዳነበትን የቀራንዮ የኢየሩሳሌም ቀራንዮ በሀገራችን ደግሞ የሚገኘው ይሄ ቀራንዮ በአዲስ አበባ ያለው ቀራንዮ መድኃኔዓለም ስለሆነ በዚህ መታችሁ
የመስቀሉ በረከት ተሳታፊ እንድትሆኑ ስርዓተ ጸሎት፣ ስርዓተ ስግደት በዚሁ እንድታሳልፉ እኔ ኢየሩሳሌም ቀራንዮ እንዳለሁ ነው የማስበው የምቆጥረው። እንግዲህ እንደ እምነታችን ይደረግልናል፣ እንደ እምነታችን ይሆንልናል ማለት ነው። ሰው እንደ እምነቱ ነው የሚሆንለት። በሌላ መንገድ በመጥፎ መንገድ ካመነ ያ ያመነበት ነው የሚሆንለት ማለት ነው። በእግዚአብሔር ካመነ እግዚአብሔርን ካመነ ደግሞ እግዚአብሔር ያመነውን እግዚአብሔር እምነቱ አያጎልብንም፣ እምነታችን አይጥልብንም፣ አይረሳብንም፣ አይዘነጋብንም እና በዚህ መተን ቀራንዮ ስቅለት ብናሳልፍ ጥሪያችንን እናስተላልፋለን። እንግዲህ ሰሙነ ሕማማት አብዝቶ መስገድ አብዝቶ መጸለይ ያስፈልጋል። ግብረ ሕማማቱን መስማት ያስፈልጋል። ዋጋ ያለው ነው። ቤተክርስቲያን መተን ዋዛ ፈዛዛ ጨዋታ፣ ወሬ፣ ሐሜት መያዝ የለብንም። በዚህ ሰሙን የተለየ ሰሙን ስለሆነ የቻለ ጥሬ ቆሎ በልቶ ከአልጋ ወርዶ ከምኝታው አፈር ላይ መሬት ላይ ቢያሳልፍ መልካም ነው። ያልቻለ ደግሞ የአቅሙን እንደ አቅሙ እንደ ጤንነቱ እንደ ጉልበቱ ሕማማትን ማሰብ ያስፈልጋል። ክርስቶስ አምላካችን ለእኛ ሲል የተቀበለው መከራ ነው ሕማማት ብለን የምንለው። የተቀበለ መከራ ሕማማት ማለት እኮ መከራ ማለት ነው። መታመም፣ መሰቃየት፣ ያ በሰው ላይ የሚወርደውን መታመም በክርስቶስም ላይ ወርደዋል እና ክርስቶስ አምላካችን ኃጢአት በደል ሳይኖርበት መለኮታዊ አምላኩ መለኮታዊ ስልጣኑ ችሎት እንጂ እንደኛ እንደ ሰው ቢሆን ስፍር ቁጥር የሌለው 6666 ግርፋት ብለን የምንቆጥረው እንኳ ራሱ ቁጥር እየተሳሳተ እንደገና እንዳንድ እየተባለ ነው። ይሄ የሰው ልጅ ይችለዋል ወይ? አይችለውም። ችንካሮስ ይችለዋል ወይ? አይችለውም። የሁሉ መከራ ክርስቶስ የደረሰበት መከራ ለእኔና ለእናንተ ሲል ነው ብለን አምነን ይህንንም ሁሉ እንድንፈጽም ያስፈልጋል። የእግዚአብሔር ሰላም ከሁላችን ጋር ይሆን። ሕማማቱን ስቅለቱን በሰላም አሳልፈን ለብርሃነ ትንሣኤ ያድርሰን። የመጨረሻ በዓለ ትንሣኤ በመብል በመጠጥ ብቻ እንዳናሳልፍ፣ ሽንኩርት በመክተፍ ዶሮ በማረድ በተለይ ሌሊት ቅዳሴ እየተቀደሰ ማለት ነው አስቀድሰን ሄደን ከጠዋቱ 12 ሰዓት ተነስተን እንደርስበታለን። እንዲያው ምን አለ ከቅዳሴ በኋላ ተመልሰን፣ ሰራተኞቹም ይኖራሉ ቤት፣ እነሱም ነፍስ ያላቸው ናቸው። ግን ያው ሽሮ እንደከረምነው አብይ ጾም እንደሰነበት ነው ሽሮ የጾም ምግብ በልተን ከጠዋቱ 12 ሰዓት እርድ አርደን ቅዳሴ አስቀድሰን የቻልን ቅዱስ ሥጋውን ክቡር ደሙን ተቀብለን ያልቻልን ደግሞ አስቀድሰን ቃል እግዚአብሔር ሰምተን በዓሉ ብንቀበለው በጣም ጥሩ ይሆናል። በጣም የማዝንበት ነው ይሄ። ከዚህ በፊትም ተናግሬ ያውቃለሁ። ልደትና ትንሣኤ የሚያህል ትልቅ የክርስቶስ በዓል በቤት ማሳለፍ፣ ሽንኩርት በመክተፍ ወጥ በመስራት ማሳለፍ አስፈላጊ ነው ብዬ እኔ አላምንም። በጣም አላስፈላጊ ነው። በጣም አላስፈላጊ ነው። ቅዳሴ ማስቀደስ ያስፈልጋል። ሌላ ቀን እሁድ ቀን እያስቀደስን አይደለም? የወርሃ በዓል እያስቀደስን አይደለም? ባዘወት ቀን እያስቀደስን አይደለም? ከነዚህ ሁሉ የበላይ ዋና ትልቁ በዓል እኮ ይሄ ነው። ብርሃነ ትንሣኤውን አሳየን እያልን ከርመን ለብርሃነ ትንሣኤው አድርሰን እያልን ከርመን ለብርሃነ ልደት አድርሰን እያልን ከርመን ያለ ቅዳሴ ያለ ምስጋና ያለ ጸሎት ቤት ማሳለፍ፣ ሽንኩርት በመክተፍ ጉድ በማለት ማሳለፍ አግባብ አይደለም። ይሄ ክርስቲያናዊ ሃይማኖታዊ ተግባር አይደለም ብዬ ነው የማምነው። የእግዚአብሔር ሰላም ከሁላችን ጋር ይሁን። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን።